ፌመስ አድርጎ ወደ ከተማ ገብታለች፣ ወደ አዲስ አበባ። አይዟችሁ፣ እኔ እንደሌላው አይደለም የምናገረው። አይዟችሁ፣ ተረጋጉ፣ ተረጋጉ፣ አይዟችሁ። እንደሌላው ልዘለዝላት አይደለም፣ እንደሌላው ልበላት አይደለም፣ እንደሌላው ያዙ ይልቀቁኝ ልል አይደለም፣ ልል አይደለም። ቤተሰብ እንደሌላው አይደለም። ተግባባ? እንደሌላው ያዙ ይልቀቁኝ ለምን እንደዚህ ሆነ ምናምን ምናምን ልል አይደለም። እኔ ሆነ ተከናወነ ልል የመጣሁት እኔ ሆነ ተከናወነ የሚለውን ልንጫወት ነው የመጣ ነው። ታፕታፕ አድርጎ ኮፒ ሊንክ አሉ ነው አላውራም። እንዲያው 10,000 ታፕታፕ የለም እንዴ? ባናት ተተከል ወሬ ናፍቃል ዱቄታ 10,000 ታፕታፕ ሙላ አላውራም። ታውቁት እንዲያው ቀልዳል እንዴ? እኔ መሰለ ጮማ ይዤ መጥቼ ዝም ይላል እንዴ? እንዴት ነው ኑሩልኝ? ፓወር ደምዬ ሰላም ነው? አንተም ተስፋ አለኝ አባት፣ ጠንክረ ስራ። ሶፊያ ድሬ ቤተሰብ እንዴት ናችሁ? ታፕታፕ ኮፒ ሊንክ አድርጉ። አንዴ ታፕታፕ 10,000 ገባና በደንብ ይህን ሁኔታ እንሄድበታለን። ጭውቴው እንደዛ ነው። ወንድ ልጅ ምኑን ይመስላል ሲባል ኪሱን ይላል መጽሐፉ። ወንድ ልጅ ኪሱን ይመስላል። አከተመ። ልድገመው። ወንድ ልጅ ኪሱን ይመስላል። ምን ይሁን ተባለ? ገና ያቁነጠንጣቸዋል። አንዳንድ ሬሳ ሴቶች አሉ። እዚህ ጋር ደግሞ መቼ አወራን? ገና ምን አቁነጠነጠሽ? አመዱ መቼ አወራው? መቼ ተጫውት? ሳልተነፍስ ቀቅለሽ ልትበኝ ሙጀሊያ ተረጋጊ። መቼ አወራው? ገና ታብታብ ላይ ሰው ደግሞ ፍጥነቱ አቤት አቤት አቤት! የወሬ ጥማት 10,000 ሊያስገባል። ሳላወራ ሙጀሌሽን ይዘሽ ትፎክቻለሽ እንዴ? ተረጋጊ እንጂ ሶፊዬ፣ እንዴት ነሽ? አወራው ገና ሶፊ፣ እስቲ መስክሪ። ሶፊ ድሬ አወራው፣ ተነፈስኩ። ሆነ ተከናወነ ከማለት ውጭ ያልኩት ነገር አለ? ማቲሻዬ ምን ብያለሁ? የምትፎክችብኝ መጠሽ አላወራው ገና ላውራበት እንጂ እንዴ! አትተንፍሱ ሊባል ነው ነው። አዎ አሁን እንጀምራለን። እናንተ ታብታብ ቀጥሉ፣ እኔ አጫውታችኋለሁ። እናንተ የመቻችሁ ሜምበር ትሆናላችሁ። ጭውቴው ምንድነው? ወንድ ልጅ ኪሱን ይመስላል። ኪሱን ይመስላል። አባቴ ኪስ ዳጎስ ካለ የኔ አባት ቆነጃጅት የሚባል በተፈጥሮ ይጠራል፣ ይስባል። ይሄ ነው ታሪኩ። አዎ ፍሉስ ነው። ቹቹሻ ፍሉስ ነው። ቻፒቲ ካለ የሀብታም አስቀያሚ የለው መጽሐፉ ይላል። ወንድ ልጅ ችግኝ ቢያክል እጅን ቢያክል ጉቶ ቢያክል ላታም ቢሆን ኪሱ ሞንደል ካለ ቁመቱ ወዲያው ይረዝማል በሴቶች አይን። ይህ ታሪካዊ መጽሐፍ። ጉርጥ በልቼ ቢሆን ምን ቢሆን ከመቅስፈት ውበቱ ይጨምራል ኪሱ ሲሞላ። ይሄ ነው ሀቁ። በጣም ገንዘብ ፓወራል። አሁን ጆርድ የምትባለው ሴት እንደዛ ፌሚኒስት ነኝ ሰርቼ ትምህርቴ ተቀይሬ ምናምን ነው ማገባው የምትለው አንድ ቻፓ ያለው ነይ እኔ ጋ ኑሪ ብላ ትምህርቷን ላፕቶፏን ወርውራ ልጥፍ ተረሷለች። ለእናንተ ሴት ልጅ ባል
ይቆማል። ሀብታም ብታገኝ ቢጠብሳት መድኃኔዓለም ምስክሬ ወርውራው ላፕቶፑን በአናታችሁ ተተከሉ ብላ የራሷን ላይፍ ትጀምራለች። ጨዋታው ይሄ ነው። አደንደደዴ ያንን እስኪያገኙ አማራጭ በቃ ትልልቅ ምርጫ ያለ ያስመስላሉ። ልክ ሞቅ ደመቅ ሸብረቅ ያለ ሀብት ንብረት ያለው ሰው ሲሆን ያ ሁላ ነገር ይረሳል። ያ ሁላ ቱልቱላ ይረሳል። ያ ሁላ ዲስኩር ይረሳል። በቃ አለቀ። ይሄ ነው ታሪኩ። ወንድ ልጅ ሰክሰስ ያስከብርሃል፣ አንቱ ያስብልሃል። ይሄ እንግዲህ ማህደር ማየት እንችላለን። ማህደር ትመቸኛል። ቆንጅዬ ልቅም ያለች ልጅ የራሷ ስራ ያላት ምርጥ አርቲስት ቆንጅዬ። እጮኛ የነበረው ፓይለት ነበረ። ፓይለት በኢትዮጵያ ፓይለት ግድንግል ስራ ደስ የሚል አሉሻ መጣ። አላሙዲን ስም ማን ነው ስትለው ገና $7 ቢሊዮን አላት። ስሙ አላሙዲን ስም ማን ነው አለች። አይኔ 7 ቢሊዮን ነው ስሜ። እድሜው ተረሳ፣ ቦርጩ ተረሳ፣ ሚስቶቹ ተረሱ። ምን ቦይ ፍሬንዷ የት እንደገባ አልታወቀም፣ የት እንደደረሰ ባለቀ። ያ ሁላ ምናምን በአናቱ ተጠቅሎ ታገኘዋል። ይህ ህገ መንግስቱ ነው። ሀብት በቀላሉ አይመጣም። ኢስ ሃርድ። የተወሰነ ሰው ነው የሚይዘው ቻፓን። ብዙ ሰው ሊያገኘው አይችልም። ያቺ ሀብት የብዙ ሰዎችን ምን ታደርጋለች? ትስባለች። ማግኔት አለው። የወንድ ልጅ ሀብት ማግኔት አለው። በድህነቱ አንድ ሴት ጠጋ ብላ ያላየችው ወዙ ሞላ ሲል የሆነች መኪና ከጀርጀር ሲያደርግ ነፍስዬ ጣራ ላይ ጭኖ ነው የሚጋልባቸው። ውሸት አይደለም፣ ማጆሪቲው ነው። ሁሉም እያልኩ አይደለም። ማጆሪቲው ግን ከወንድ ልጅ ሰክሰስ ጋር ሴት ልጅ አታችመንት አላት። አለቀ። ባልሽ ምን አለው ወይ ቦይፍሬንድሽ ምን አለው እንጂ አንቺ ምን አለሽ ተብላ የተጠየቀች ሴት የለችም። አባቴ እሷ ሙሟላ አሽታ ተቋሽታ ከች ማለት ነው። አባ አለቀ አባቴ አለቀ። ብዙ ጊዜ ምክር የሚመክሯችሁ ምናምን የሆነ ሰው ሲጠብሱ ያ ምክር ሁላ ገደል ይገባል። እነ ሳራ ዳጣን ምናምን አይታችኋል። ወንድ ከሌለው እንዳቀርቢ ምናምን ይሉና ዳጥዬ ወንድ ገዝታ ትመጣለች። አለቀ። this is part of life። እነሱ የራሳቸውን ጥንድ ሲያገኙ ወዲያው ያውላ ዲስኩር ገደል ይገባል። ለሌላው ሲመክሩ በጣም ጎበዞች ናቸው፣ ጨካኞችም ናቸው። ትዳር፣ ፍቅር በተወሰነ ገንዘብ ከሌለ ሴት ልጅ ከአንተ ጋር የመሆን ትዕግስቷ ሙጠጠጠጠጠጠ ነው የሚለው። ጂጂና ዞሆኔን ማምጣት እንችላለን። ይቅርታ ዞን ያልኩ ይቅርታ፣ ጂጂና ሆዴ ማለት ነው። ይቅርታ፣ በቴክኒክ ብልሽት ነው፣ የለመደ አፍ ነው። በጣም ሶሪ። ስታየው ጠብ የሚል ነገር የለም። ስታየው ጠብ የሚል የለም። በፖሊስ አስወጡልኝ፣ ይህ ሰውዬ አስወጡልኝ። በፖሊስ ከቤት ወጣ። ጠብ የሚል ነገር የለም። ታፕታፕ ኮፒ ሊንክ እያደረጋችሁ ፎንቃዎች። እቺ ልጅ እኔ አመስጋኟ ነኝ። እናትዬ ቆንጆ ነሽ፣ ልቅም ያልሽ ነሽ። ብራዘር ቻፓ ካለ በቃ ያንቺም ታሪክ ይቀየራል፣ የእሱም ህይወቱ ይፈወሳል። ይሄ ነው ታሪኩ። የእሷ ታሪክ ይቀየራል፣ የእሱ ህይወት ይፈወሳል።
ይሄ ነው። ስለዚህ ይሄ ለወንድ ልጆች ትልቅ ግድንግድ ትምህርት ነው። ግድንግድ ትምህርት ነው ለወንድ ልጅ ከገባ። ወንድ ልጅ ድሪም ላይ መሯሯጥ ቆንጆ ነገር ነው። የምትፈልገው ህይወት ላይ ለመድረስ መፍጨርጨሩ ሴት ጋር የምትሄድ ከሆነ ባዶ ነህ። ህልም ላይ የምትሮጥ ከሆነ አሸናፊ ነህ። አደንደፍተዴ ታሸንፋለህ። ይኸው በእድሜ ፋዙካ ነው ጀለስ። ይኸው አንድ ፍሬ ልጅ ነው የሚሆነው። አሁን ህይወቱ ይቀየራል። አንድ ፍሬ ልጅ ጠዋት ላይ እችን ከመሰለች ልጅ ጋር ጋደም ብሎ ሲነሳ ሳይ አምላኬ ሆይ ምን ይሳናል ይላል። ብር ይመቸው አባቴ። አዎ ብር ይመቸው፣ ምችችት ድልልት ይበለው። መቼም እችን የመሰለች ልጅ ሽሮ ቤት ይዛ አገባ ወይ ሻሜታ ቤት ይዛ አገባ። ማባ ከባድ ነገር ነው። ለጤናም ጥሩ አይደለም። ብር ይመቸው አባቴ። ቻፓ ስራ በምትችለው አቅም በምትችለው መልኩ ትንሽ ተሯሯጥ። ከዛ በደንብ ይመቸው አልኩ። ነግሬያቸዋለሁ። ጆርዲ የምትባል ያ ሁላ ዲስኩር የምትደሰኩረው ፈጣሪ ምስክሬ፣ ሀብታም እንደው አይጠጋትም አጠገቧም አይደርስም እንጂ ባለ ሀብት መጥቶ ይነዋት አንቺ አሪፍ ነች ነይ በቃ እኔ ሁሉ ነገር ቴኬር አደርጋለሁ ቢላ ድራሻችሁን ጥላ ነው የምጠፋው። አካውንት ሆን ብላ ዲአክቲቬት አድርጋ ነው የምጠፋው። አይ ዲአክቲቬት አድርገ አልፈልግም፣ የሶሻል ሚዲያ ላይ እንዳይሽ አልፈልግም። አረ ምን አባቱ ይሰራልኛል፣ ጠርቅመው ነው የምትለው። አለቀ። ብር ይመቸው። ብር እስኪመጣ ግን እንዲህ ትሰማለህ በየቦታው ይባላል። ከዛ ብር መጥቶ ስም እድሜ ማን ነው ስም ተብሏል። ይሄ ሰውዬ ተጠይቋል። እርግጠኛ ነኝ የሆነችው ስሜ የዱቄት ፋብሪካ እና የዘይት ፋብሪካ ነው አላት። ስሜ ደምረሽ ድረሽበት 100 ሰራተኞች አሉኝ አንድ ላይ። አለቀ አለቀ አለቀ። ይሄን ስለዚህ ማንም ሰው እንዳልኳችሁ ብር ሁሉም ጋር አይመጣም፣ ሁሉም ጋር አይሄድም። አሲዳም ነው ብር። የሆነ በቃ የሚሄድበት መንገድ ብቻ አታውቀውም። የሆኑ ሰዎች በደንብ ይዝናኑበታል። ጨንቋቸው አቅም የወንድ ልጅ ኮንፊደንስ የሚኖረው ገንዘብ ሲኖረው ብቻና ብቻ ነው። በኃይለኛው ኮንፊደንስ የወንድ ልጅ የምታመጣው ገንዘብ ሲኖረው። መቼም መቼን ልጅ ወካ በላሽ አለው ብሎ የሚጠብሳት ወንድ የለም። እስና ገና ያፕን ዱባይ አዝናናሽ አለው ብሎ ነው የሚጠብሳት። ዱባይ ሄደች ታውቂያለሽ እንዴ? ቻይና ለሻይ ቡና እንዴት ነው? ታይላንድ ይመችሻል? አለቀ አለቀ። ይሄ ነው ጨዋታው። ተግባባን? እንደዚህ ነው ሙዱ። ስለዚህ አሁንም የምናገራችሁ ምንድን ነው ወንድሞቼ፣ ተስፋ አላችሁ። በብዛት ደግሞ ኤክስፔሪንስ ማን አለው ከወንድና ከሴት? እውነቱን ልንገራችሁ፣ ከወንድና ከሴት እስከ 25 ዓመት ባለው ወይ 30 ዓመት ባለው ማን ብዙ ቦታ ሄደዋል? አብዛኛው ሴት ወንድ ዱርዬ ነው፣ ወንድ ዱርዬ ነው። ቀጣፊ ሌባ ልዘግብሽ፣ ሌባ ልዘግብሽ፣ ሌባ ልዘግብሽ። ሴት ግን ብዙ የማግኘት ፕሮባቢሊቲ አላት። እንዴት? ወንድ ልጅ ሴት ሲጠብስ ዴት ማድረጊያ ቻፓ መኖር አለበት አይደል? የዘመኑ ሀቅ ነው። ዴት ማድረጊያ ገንዘብ መስራት አለበት። ሃይ ስኩል እያለ የምን አባቱን ገንዘብ የለውም። ኮሌጅ እያለ 5 ሳንቲም የለውም። አለቀ። ስለዚህ ምንም ዴት ሊያደርግበት የሚችል ነገር ምናምን ተያለ ወፍ የለም። ሴቷስ ሃይ ስኩል እያለች ገንዘብ አይጠበቅባትም። ኮሌጅ ብትሄድ ገንዘብ አይጠበቅባትም።
አይደለም ኮሌጅ ብትሄድ ድርጅት ቢኖረን ገንዘብ አይጠበቅባትም። ስለዚህ ዴት የማድረግ ፕሮባቢሊቲዋ በጣም ሰፊ ነው። የሚጠበቀው ከወንዱ እንጂ ከሴቷ ስላልሆነ ማለት ነው። ስለዚህ ማን ነው የዴት ቻንሱ ሰፊ የሚሆነው? በነፃ የሚሄደው ነው ወይስ ገንዘብ አምጣ የሚባለው ነው? ስለዚህ ብዙ ወንዶች እስከ 30 በሚደርሰው እድሜያቸው ብዙ ሴት ጋር የመሄድ ቻንስ የላቸው። ሴቶች ግን አላቸው፣ ወንዶች የላቸው። ሴቶች በደንብ አላቸው። የትም ዓለም ላይ ነው ማወራ፣ ይህ ፋክቹዋል ነው። ስለዚህ ወንድ ምንም እስከሌለው ድረስ ቻንስ የለውም። ሴት ልጅ በቃ ትንሽ ካማረ ብዙ ቻንሶች አላት ወንድ ላይ ማግኘት። ማማር ብቻ ነው የሚጠበቅባት። በሳ ማማር ብቻ ይጠበቅባታል። ከዛ ወንዱ ይመጣል። እንዲህ ካላረኩልሽ፣ እንዲህ ካልሆንኩልሽ፣ በዚህ ካልተፈለጥኩልሽ፣ በዚህ ወጥቼ በዚህ ገብቼ ብሎ ያንን ያደርጋል። ተግባባል። ስለዚህ ይሄ ነው ችግሩ። አሁን የእሷ ልጅ ላይ ብዙ ልጆች ሲያደርጉ በዚህ ዘመን ትንሽ ማስደንገጫ አይፎን ምናምን እያሳየች ነው። አሁን ሶሻል ሚዲያ ላይ አይፎን ስንት ነው? አይፎን 70 ስንት ነው? አይፎን 17 በኢትዮጵያ ዘግቦኝ። በኢትዮጵያ አይፎን 17 ስንት ነው? ወለየው 250 ሺህ 240 እስከ 250 ሺህ። የስንት ብር ስራ ነው የተቀጠረችው? ቅድስት የስንት ብር ሰራተኛ ናት? እንደ ሀሳብ ማለት ነው። ስንት ብር ነው የምትሰራው? ተግባባን? አይመጣው። ስለዚህ ዞር ትላል። ኢትዮጵያ ላይ ስራ ሳይኖራት ሴት ልጅ አይፎን ካላት ያራድዬ ልጅ ይገባል። አልጨርስም። ምንም ስራ የሌላት ሴት አይፎን 17 አለኝ ብላ ከመጣችልን አባቴ መድኃኒዓለም ይሁን። ይሄ ነው በቃ። ብዙ ምለው ነገር የለኝም። የወንዱን ካየው የሚያሳዝን ስልኩ ራሱ ሊፈርስ ደርሷል። አብዛኛው ኢትዮጵያ ያለው የወንዶች ስልክ ተሰነጣጥቆ ተፈነካክቶ ምን ብሎ ሊፈርስ ደርሷል ስልኩ ራሱ። ኧረ በእናትህ አንዴ ከወደቅኩኝ ዱቄት ነው የምሆነው ተንከባከበኝ ይላል። የወንዶቹ ስልክ በስነ ስርዓት መኪና ያላቸው ድርጅት ያላቸው ምናምን ወንዶች ስልካቸውን ብታየው ስልካቸው ተሰነጣጥቆ ምን ብሎ ባናቱ ሊጠቀል እንዲህ በቋፍ ያለ በፕላስተር የታሰረ የታሸገል። የሴቷስ ምን የመሰለ ስልክ! ለምን አትጨነቅማ? ይገዛል። አባቴ በደንብ ነው የሚገዛው። ከእሷ ሳንቲም አውጥታ። አሁንም ስሙኝ በደንብ፣ ሁሉን እያልኩ አይደለም። ኦሎፍ ሰደን አንተ ገንዘብ ሲኖርህና ሰክሰስ ሲኖርህ የሆነ አትራክት የሚያደርግ ነገር እራሱ ይፈጥራል። አትራክሽን ይመጣል። ነፍሷ ፍሬንዳችን ወንድማችን ቻፓ አይኖረውና ሰላም ነሽ እህቴ ቢላት እንደ እርሶ ሰውዬ ትልቅ አድም ቅሌታ ስማ፣ ገንዘብ ሳይኖር ቢቀርባት ትልቅ ሰውዬ አይደሉ እንዴ? ምን ያቀለውታል ነው የሚባለው። ጀለስ ዋሸው ዲ ተባላል። ቻፓስ ሲኖር አንድ ፍሬ ልጅ ጨዋታው እንደዚህ ነው አባቴ። በባዶ የሰውዬ ዝም ብሎ አይቶ ሰላም ቢላትና
በጣም ነው የወደድኩሽ ምናምን ቢላት እና ዝም ብሎ በባዶ ሰላምታ ለጓደኞቿ ለጀለሶቿ ሁላ ነው የምታሳየው። አሁን ግን ይህ ሰውዬ ቤቢ ነው የሚባለው። አባቴ ጋሽ ቤቢ ነው ልዘግብ። ገንዘብ ይመቸው ቤተሰብ፣ ገንዘብ ይመቸው ወንድ ልጅ። ዲስ ጀኔሬሽን አሁን ያለው ገንዘብ ይመቸው የሚለው ፕሪንስፕል ወንድ ልጅ ላይ ማስቀመጥ ጥሩ ነው። ገንዘብ መኖር የራስን ህይወት መቀየር በጣም ኮንፊደንስን በጣም ይጨምራል፣ ቱዘ ሩፍ ያደርሰዋል። ስለዚህ ያየነው ይሄንን ነው። ምንም አዲስ ነገር የለም ያለ ነው። ታስታውሳላችሁ? ሁሌ ምላት አለው። አንዷ ይሄ የቆሳሰለ ሰውዬ ጣሊያናዊ አግብታው አበሻ ናት። ቀቅለው ሊበሉት ይሆን ይማኛል። ካስታወሳችሁ ፍቅር ነው። ሴት ልጅ ፍቅር ታውቃለች። አንተ ምን አይነት ሰው ነህ ምናምን ምናምን ብለው ሶሻል ሚዲያው መስሎ ቀቅል አድርጎ ሊበላይ ምን አይነት ሰው ነው የሆን ይማኛ ማለት? ይሄ ሰውዬ ህሊና የለውም እንዴ ተብዬ ተረገጥኩኝ። ቪታ ነው ቪዳ የምትባል ዝምባ። ከዛ ሰውየው እግዚአብሔር ይቅር በለኝ ይቺን የመሰለ ቆንጅዬ ልጅ ሲያገኝ ቁስሉ እየደረቀ ሄደ። ይሞታል የተባለው ሰውዬ እየለጠለጠ እሷን እየተፈወሰ ሊሞት ነው ሞትን ቢ ከዛ ሾፍ አድርጋ ይህ ሰውዬማ ገና ተፈውሶ ጉድ ሊያደርገኝ ነው ብላ ነካችው። በተለይ እኔ ደስ ከሚለኝ ነገር ሼባ አግብተው ቀድሞ የሚሞቱት ነገር ይመቸኛል። ሴት ልጅ ያልፍልኛል ብላ ሲሞት ወርሳለሁ ብላ ጥንዝዝ ያለ ሼባ አግብታ ይሄ የተረገመ ፈላጭክ ሲያገኝ ፈላ ገላ ሲቀምስ ይፈወሳል አልኩ። አንድ ፍሬ ልጅ ነው የሚሆነው። እሷ ጠንዝዛ ትልቅ ሴት እየሆነ እድሜ እኩል ይሆናሉ። አንድ ፍሬ የነበረችው ልጅ የትም ሀገር ላይ ነው የሚሆነው። እኔ አሜሪካ ላይ አይቻለሁ። ቱጎ ያመጡ ሰዎች ከኢትዮጵያ ምናምን ትልልቅ ሴቶች ምናምን ከኢትዮጵያ ሄደው ፒክ አድርገዋል እና ከኢትዮጵያ ፒክ ሲያደርጉ ነው ሼባው ማለት ነው። ሼባው ወንዱ ትልቅ የሆነ ሰውዬ እዛ ሄደው ጠብሶ ፈራ ልጅ ያመጣል። 2-3 ዱብ ስታረግ ጩጫ የነበረችው ልጅ ትልቅ ሴት እየሆነ እድሜያቸው ይገጣጠማል። የሆነ ቦታ ላይ ይደራረሳል። መጀመሪያ እንደመጣሽ እንደ ምን ሆነች ነው እሱን የምታገቢው ምናምን ይባላል። ከ3 ዓመት በኋላ 3 ልጅ ሲለቅባት እድሜያቸው እኩል ይሆናል። እና የማየው ነገር በብዛት ያንን ነው። እና ወንድ ልጆች ፕሊዝ ሴት የምታሳድ ወንድ በጣም ደሃ ነህ። እውነቱን ልንገር፣ አቅም ያለ ሰክሰስ ካለ ሴት ልጅ ወደ አንተ ትቀርባለች። ህገ መንግስቱ ነው የህይወት ህገ መንግስት። ሴት የምትሯሯጥ ሴት ለማዳፋት የምትሽከረክር የጭቃ ጊዜ በዚህ ወጥቼ ላጥላቻ ምትል እከክ አንድ ሴት አጠብስም። እመኔ አንድ ሴት አታገኙም። አፍ ብቻ አለ አንድ ሴት አፕራምሽ። ይሄ ወጥቶ የሚለፈልፍ ቺክን የለጥልቼ በዚያ ወጥቼ በዚህ ገብቼ አንድ ሲናፈቀው የሚያድር ሰው ነው። ድሪሙን ነው የሚያወራው። ፋንሲ ላይፍ ነው። ሰክሰስ ያላቸው ሰዎች ባይ ኔቸር ሴቶች አትራክትድ ይሆናሉ። ለምን? ላይፍ ላይ ሴኩሪቲ የሚባል ነገር አለ። ይህን ሰውዬ ባገባው ምን አልጎዳም የሚል ነገር አላት። ከዚህ ሰውዬ ጋር ብሆን ተጠቃሚ ነኝ የሚል ነገር አላት። ባኔቸር ደግሞ ያው ሴት ልጅ ትዳር ምንም ደስ ብሏ ሴት ላርጋ ብትኖር የምትመርጥ ናት። ግን ገንዘብን ቶለሬት ያስደርጋል። የገንዘብ መጠን ለሚሳይ ደገ የገንዘብ መጠን ቶለሬት ያስደርጋታል። ኢቭን ቺት ስታርግ የገንዘብ መጠን የሰክሰስ መጠን ሴት ልጅ ቶለሬት ያስደርጋል። ሊዋሹ ይችላሉ። ይሄ ፋክት ነው።
የገንዘብ መጠን ቶለሬት ሴትን ልጅ ያስደርጋል። ተግባባ? ቢሊዮነርና ኬታ አባቷ ሌላ ልታመጣ ነው። በጣም በሚሊዮኖች ያለ ሰው የሆነ ሰው ጋር ታየ ተብሎ ቢነገራል እራሷ ነው የምሸመጥጥልህ። አንተ አይደለህ። አንተ መሸምጠጥ አይጠበቅብህም። እሷ ነው የምሸመጥጠው። አለቀ። ማ ስሙን ታጠፊያለሽ እንዴ? ስሙን ምቀኛ ነው የምትባል። ድሀ ስትሆን ልዘግበ እዚሁ ካላችሁ ጭቅጭቁን ነው መዘግበ። የሰው የሴት ፒክቸር ላይክ አርግ። እናት ትውለደ አይደለም ቁጭ ብሎ ሻይ ቡና ጠጣ። የሴት ቪዲዮ ወይም የሴት ፎቶ ላይክ አርግ። እናት ትውለደ። አለቀ አለቀ። በቃ ስለዚህ አቅም በዛ ነው የሚወሰነው። አቅም ያቺ ድረስ ናት። በጣም ሰክሰሱ ካለ ምንም እንደዚህ ግርግር አልጋ ላይ ተይዘ ራሱ ቆይ ማጣሪያ ይምጣልኝ፣ ፖሊስ አምጡልኝ፣ ተይዞ ነው ዲኤንኤ መርምሩልኝ ተብለ ነው። አቅሙ ጥግ ድረስ ካለ። አቅም ከሌለ ግን በሰው ላይክ ሲያደርጋየው አለቀ፣ ትለያያለች። ስለዚህ ወንድሞቼ ማ ብራዘርስ ያንግ ጀኔሬሽን ራስ ላይ ስራ። የኔ አባት ራስ ላይ ስራ፣ ራስ ላይ ስራ። ለራስህ ሁን። ለራስህ በደንብ መኖር የምትችልበት አቅም ካለ አይሞቅህ፣ አይበርድ። ማንም መጣ ማንም ሄደ የሚገርምህ ወይኔ እያለ የሚያለቅስ አንድ ሀብታም አምጣልኝ። አንድ ሀብታም ሴት ሄደችብኝ ብሎ የሚያለቅስ አምጣልኝ፣ አንገቴን እሰጣለሁ። ሀብታም ወንድ ኖበዲ ነን። ዳው ሲመጥ እኔ እያፈከርኳት አገጩን አውልቀ ምናምን እካክ መገላገል ዝምባ ደምን የሚያንተከትክ ዝምባ መከካል ዱቄታ ዴዝ ኖ ሪች ማን። ማንም ሀብታም ወንድ ወይም ጥሩ ህይወት ያለው ሀብታም ሄደችብኝ ወይም ጥላኝ ሄደች ብሎ ቅር የሚለው አንድ ሰው አታምጣል። እንዲሁም ብትለያዩ ራሱ በፍሬንድሽፕ ነው የሚቀጥሉት። ብትለያይ ራሱ እውነቴን ነው ፍሬንድ ይሆኑዋል። መራቅ ራሱ አይፈልጉም። ሰልጥነው አይደለም፣ እግዚአብሔር ምስክር ሰልጥነው አይደለም፣ የመሰልጠንም ጉዳይ አይደለም። አቅሙ ስላለ ነው። አሁን የነ ነዋይ ደበበ ማየት ትችላለህ። ያለው ሪሌሽንሽፕ ነዋይ ያለበት ቦታ ትልቅ ስለሆነ ነው። ሀመልማል አባተ ከኤክሰው ጋር ያላት ሪሌሽንሽፕ ትልቅ የሆነው የሰውየው አቅም ትልቅ ስለሆነ ነው። አቅሙ ዱቄት ቢሆንስ ነው ጨዋታው። እሱ በደረሰበት አይደርሱ፣ በደረሰበት አይደርሱ። አቅም ከሌለ ማን አባቱም አጠገብ አይመጣም። የአቅም ውጤት ግን ምን ያስደርግሃል? ያስከብርሃል። ያንተ ወዳጅ ይሆናሉ። እንዳልጠሉ ነው ይቀርባሉ። አንተ ነው የራቃቸው፣ አንተ ነው ያልፈለግከው፣ አንተ ነው የሄድከው። ጩይ እንደፈለግሽ አይሰማሽ። ከሌላ ብትወልድ ከሌላ የፈለግከውን ብታረግ ብትሄድ ለምነው ሊያስገቡ ራሱ ይፈልጋል። ሪያሊቲ ለምነው ሊያስገቡ በቃ እንዳልተፈጠረ ራሷ አክት ነው የሚያደርጉት፣ አክት ነው የሚያደርጉት። እውነቱን ልንገርህ ግን እንዳልኩ የአንተ ላይፍ ይወስነዋል ነው አደይነተደ አርግ እያልኩ አይደለም። የአንተ ላይፍ ግን በጣም 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 ይወስነዋል። ያለ ሌቭል ይወስነዋል። ስለዚህ በተለይ በመንግስት ስራ ልትመጻደቅ አትችልም። አምሳዋል በመንግስት ስራ አትመጻደቅም። አለቅ በመንግስት ስራ አርፈ ጸጥ ያለን የተጠናገረ ሽሮን ቢቀርብልህ ምንም ቢቀርብልህ እየበላ አብረ ማደር ምንም ችግር። አሁን ለምሳሌ እንትና ማየት ትችላለህ። ለሚታዩ እዚህ ያሉ ማን ነው የሚባለው 2 ቆንጅዬ ልጅ ወልደው አንድ እቺ ልጅ
ያለው ሲለጣለጥ የሌለው ታጥቦ ለጥ የሚለው ጀለስ ማን ነው ስሙ? የሆነ ልጅ አልነበረ ያለው ሲለጣለጥ እያሉ አንድ ላይ ትሬንድ የሚሰሩ ከቺኩ ጋር ቆንጅዬ ልጅ የነበረች አቤል ነው ስሙ። ኦኬ ለያዝ ለገናዥ ብትለመን አልሰማም ነው ያለችው። አቤል የላትማ። ፋኒ አስጠይቋል፣ አስለምኗል ትዳሩ እንዲመለስ። ፋኒዬ ቻፓይል ነፍሴ ነካሁን የተባለ ሌላም ማምጣት ትችላለህ። በችስታ ሙድ ያለ በተአምር አይፈልግም በቃ። ስለዚህ ሳትቀደም ቅደም ነው ያራልዬ ልጅ መልህ እና የዚችም ሴት ስም ማን ነው ስትለው የፋብሪካውን ስም ነው የነገራት። የሆነ ጋሹ ሉቃ ፒኤልሲ ምናምን የሚል ነገር ነው ስም የነገራት። አለቀ እንጂ ውበቱ ጸባዩ ምኑ ተብሎ አይገባም። ሆኖም አያውቅ ቆንጆ ሴት ውበቱ ጸባዩ ብላ አትገባም። መፈንዳት ትችላለህ። ባና መፈንዳት ገንዘብ ለሌለው እነ አዛሉና ብርቄ ነው ያሉ። ጀለሴ ሶሪ አዛሉና ብርቄ አቬለብል። እነሱንም እኮ ተለማምታል። አዛሉ ብርቄ ዘነበች አባቴ አታጣ። ችግር የሚፈጠረው መቼ መሰለ? ልዘግብ ብላክ እንዴት ብላክ ስታር እኔ ከሆነ ጊዜ እንትን ካልን በኋላ በጥሩ ተነጋግረን እንደሰለጠነ ሰዎች ፈተን ይመቸኛል። አሁን በጣም ደስ የሚለኝ ሰው ነው ብላክ ስታር። ይመቻ አባና እውነቴን ነው የምልህ። አሁን ካየ በጣም አደገኛው ለወንዶች የምነግራችሁ በጣም እጅግ አደገኛው ነገር እግዚአብሔር ምስክሬ፣ በድህነት ጊዜ የጠበስካት በጣም ቆንጅዬ ነው የምትመስለን። በድህነት ጊዜ ጠብሳት በአቅሚት አጫሞ ሻይ ቤት በምትሄድበት ጊዜ ጥቃቅንና አነስተኛ ቤት ሻይ ቡና የምትላት የነበረችው ሴት በዛ ሰዓት ውብ ናት። ላንተ ችግሩ የሚፈጠረው መቼ መሰለ? አንተ ትንሽ ሰርተ ህይወት ተቀይሮ ጸዳ ያለ ቦታ መዋል ስትጀምር ዘነበችን ይዘህ ስትሄድ ነገሩ የሚበላሽ። ስለዚህ አትቸኩል። ተግባብተናል? አትቸኩል። የብዙ ሰው ችግሩ ይሄ ነው። ለዚህ ነው ወጥቶ ሌላ ቦታ ካልልኩ የሚለው። ገንዘብ ሲኖረው አታለለብኝ፣ ሌላ ጋ ሄዶተኛ ሴቶች ጋር እንዲሆነብኝ የሚባለው ለዛ። ስለዚህ በችስታ በአንድ ጊዜ የአራድዬ ልጅ ምንድን ነው የምታደርገው? ዝም ብለህ ፉን በል ሀበግታ። አዎ አንድ ከባድ ጀለሴ መጥቷል። ቹቹ በአሁኑ ሰዓት በቋንቋ የማይግባቡትን ቻይናዎች ተጠብሰዋል። አዲስ አበባ ላይ፣ ገጠር ላይ፣ ኢትዮጵያ ክፍለ ሀገር ላይ ቻይናዎቹ ምን የመሰሉ ቆንጆ ሴቶች ጠብሰዋል። ቻይና ጠብሷቸዋል። ይቺ ጠብሷቸዋል። ጉዳዩ ከዚህ አይደለም። ገብቷል? ቻይና የፈለገ ብታመጣ ከዚያ አልፍ። የፈለገ ቻይና ወንድ ብታመጣ ከዚያ አልፍ። ቻይና አቅም ነው። ተግባባን? አቅም ነው። ቻይና የኢትዮጵያ ሴትን እያራወጠል ነው። ለምን? አቅም አለው። አቅም አለው ቻይና። እኔ የገዛ ወንድማችንን በመጥበስሽ እኔ አመሰግናለሁ። ለምን 80 ዓመት ሽማግሌ አይሆንም? ላመሰግናት እፈልጋለሁ። ይቺን የመሰለች ልጅ ቻይናዊ ከሚወስድብን የራሳችን ወንድም ትንሽ ጠፈፍ ቢል መውሰዱ እኔ አክባሪ ነኝ። ስንት በቻይና የተወሰዱ ቤተሰቦች አሉ።
ስንት በቻይና ቡዳ የተበላብን ብዙ ቤተሰቦች አሉ። ገባ? ስለዚህ ችግሩ ያለው አስተውል ያራዳ ባላ ወንድሞቼን ያን ነው። አቅም ላይ ስራ። ሴት ለማሯሯጥ አትቸኩል። አቅም እነሱን ያመጣል። አቅም ስለዚህ በሚገኘው ነገር ላይ የሆነ ነገር ላይ መውደቅ አለብህ ብዬ አምናለሁ። ያንን ካልሆነ ምንም እንትን ሊል አልችልም። ያንን አንተ እየታወቀ ነው። ቻይኒት ቴካው አይደለም ቻፓው ነው። እሷ አይደለም የሚታየው። አሁን ለሴት ልጅ በእውነቴን ነው የምልህ። አሁን ለምሳሌ እኔ ነኝ ያለ ወንድ ብታመጣ ሴት ልጅ ቶሎ አግልም። ይሄ ስራው በማናችን የምናውቀው ነገር ነው። ወንድ ልጅ ቶሎ ግሎ ይደፋ። በ3 ደቂቃ ውስጥ ታሪኩ ይቀየራል፣ አለሙ ይቀየራል። ወንድ ልጅ በ3 ባልሞላ ደቂቃ፣ በ2 ደቂቃ፣ በ3 ደቂቃ ደፍቶ ሲንከባለል ታያዋል። ስለዚህ ሴት ልጅ ሞር ፎከሷ እሱ አይደለም። ሞር ፎከሷ አሁን ለምሳሌ ሻፒንግ ደስ ይላታል። ገባ? ሻፒንግ፣ ቫኬሽን ምናምን ከዛ በላይ ነው ለሷ። ወንድ ልጅስ ያን ሁላ ገንዘብ አውጥቶ ዱባይ ጋብዞ ወደ ቢያንስ በሚሊዮን ብር አውጥቶ በ3 ደቂቃ ነጥብ ይዘጋል። ቀላል። የሴት ልጅ ፓወር ማግኔት ፈጣሪ የሰጣቸው ላወቁበት፣ ላላወቀች መንገድ ላይ ለምቸረችረው አይደለም። ላወቀችበት በጣም ፓወር አለ። ላላወቀች እንደ ቡና ቁርስ ቦርሳ ውስጥ ይዛ ለምትዞረው ምንም ማለት አይደለም። ግን በመልክ ተቀራራቢ የሆነች ሴት አንዷ ዱባይ፣ ታይላንድ፣ አሜሪካ፣ አውሮፓ ስትዝናና አንዷ ገንገበት ደግሞ አንድ ዛፍ ቆራጅ ይዛ ስትሽከረከር ታያለ። ለራስ የምትሰጠው ቫሊዩ እቺ ልጅ አሁን ሞቅ ያለ ፍሪዝ ያደረገ ወንድ መጥበስ ትችላለች። ፍሪዙ ክትፎ ይሆናል ወይ? ፍሪዙ ዱባይ ቫኬሽን ይወስዳል ወይ? 6 ፓክ ቢኖረው 6 ፓክ ዱባይ ሲገባ አይታችሁ ታውቃላችሁ ወይ? አይገባም። ዱባይ 6 ፓክ አሜሪካ አይገባም። 6 ፓክ ካናዳ፣ አውሮፓ ምናምን አይገባም። አይፈቀድም። አይገባም። ሰፈር ውስጥ አውደለድልበታል። ጸጉርን እየተመቀለልክ እያከክ ምናምን የአራድዬ ልጅ በያ አያ ምናምን እንዲህ እያልክ ትውልበታለህ። አለቀ። ምንም አታመጣ። ስለዚህ በእውነት ሴቶች ቫሊዋችሁን እወቁ። በዛ ምናለሁ። ሴት ልጅ የተቀመጠችበት ቫሊዩ ወሳኝ ነው። ወንድ ልጅም አቅም በሌለ ሰዓት ይውልህ እንዲህ ፊት ነው የሚቀርብልህ በየአይነቱ። አቅም ሲኖር የሚመጣው ደግሞ ብራንድ ነው። ስለዚህ አቅም ላይ ፎከስ አድርግ። አቅም ላይ ፎከስ ካደረግ ታመጠዋል። ይኸው እድሜም ጠገብ ብትሆን ታመጠዋል። የትም አይሄድም ነው ማወር። ሹገር አይሻልም እንደ ከሚጥሚጣ? ይሄ ሰውዬው ህይወቱ ተፈውሷል። ሰውየው ሌላ ዓለም ላይ ነው። እሷ ኧረ ምን በወጣኝ። እሱ ነው እንዲያውም ይዞ ግግም ማስረጃውን ይዞ ዱቅ ያለው። ይመቻራዳል። ይሞታል እንዴ? ገበያዋን ነው የዘጋባት። ገበያ ንብረቴ ነው ዝም ብሎ መሄድ የለም ብሎ እንደዚህ አድርጎ ነው የሚይዘው። ትቀልዳለህ እንዴ? ንብረት ነው ይሄ። ስንት ወጪ የወጣበት ንብረት ነው። ትቀልዳለህ እንዴ? አይሰማ። በብዛት የምታየው በጣም በሚያስቅ ሁኔታ ከዚህ በፊት አንድ የተጫውቼዋለሁ። ምን ይሆናል? አንድ እዛ ሆኖ የኔ ቢጤ ነገር ዱቅ ብሎ ትንሽ የተጎሳቆለ የሚለምን ነው። የኔ ቢጤ ሆኖ ይለምናል ደጇ ላይ ሆነው። አንዷ ደግሞ የምታምር ናት። በቃ የምታምር ቼክ ናት። ያው ቁምልኝ ነው የምትሰራው።
እና አንድ ሰሞን በጣም ዝናብ ይሆንና በቃ ገበያ ጠፋ ብትለው ወፍ የለም። ከዛ ጀለስ ይሸቃቅላል። ያው በዝናቡም በምኑም መቼም የኢትዮጵያ ሕዝብ መልካም ነው። ቻፓ ይገጭዋል እና ቻፓ አለ። ከዛ በቃ እኔ ዘይርኝ አላት። እኔ በቃ ከፍላለዋል ምናምን አንተ ደግሞ ልቀበል ነው እንዴ ምናምን ብላ ታመቻ። አይደለም እኔ እኮ 2 እጥፍ ሰጣለሁ። እምቢ አለች፣ ገገመች። ከዛ 3ኛ በቃ 3 እጥፍ ሰጥሻለሁ አለ። በጣም ነው የምታምረው፣ ቆንጅዬ ናት። አሰበችው፣ ጠብሿታል። ቻፓ የለም ምናምን ነገር የለም። ከዛ ሰው ሳይገባ ትገባና ሰው ሳያይ ትገባለ፣ ሰው ሳያይ ትወጣለህ አለችው። አረ ምንም ችግር የለም አለ። ጀለስ ቻፓውን ያስረክብና ይገባና አይቶ አያውቅም። ያፍሳል፣ ዝም ብሎ ያጭናታል። ከዛ ሌሊት ትነሳና ውጣ ትለዋለች። እኔ ሳቁን የለቀቀው እኔ አሁን በወጣ ማን ያምነኛል አለ። ማንም ሳያይም በወጣ ማን ያምነኛል? ከአንቺ ጋር አድር ያለው ብል ማን ያምነኛል? ማንም አያምነኝም። ፀሐይ አይቶኝ ህዝብ ሰምቶኝ ደምቄ አሸብርቄ ነው የምወጣው። ዝም ብሎ መውጣት የለም፣ አርፍጄ ነው የምወጣው። ከዛ አርፍዶ ጎምለል እያለ ሰፈር ውስጥ እቺ ለጠለጥኩት ብሎ ወጣ። አሁንም ማብራደር እዚህ ጋር ማስረጃውን እግብ አድርጎ ነው የያዘው። ሄይ ብራዘር ንብረት አለኝ እዚህ ጋር በከባድ ሂሳብ ተሳስቤ ነው ያዝኩት የሚል ጭውቴ አለው ለማለት ነው። ወንዶች ወንድማችሁ፣ ወንዶች ሂሳብ ላይ ሽቀላ ላይ ምን ላይ ብትበረቱ ውጤታማ ትሆናላችሁ ለማለት ነው። ተግባባ እና ሀብት ገንዘብ ይመቸው ከሌለ የለም። 4 ነጥብ። ብዙ አርቲስቶች ለወንዶች መክረዋሉ። ብዙዎቹ በጽሁፍ በምንም ተናግረዋል። አቅምህ በጣም 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 ወሳኝ ነው ለወንድ ልጅ ለማለት ነው። አጎቷ ነው አክስቷ ነው ገና የማይሉት ነገር የለም። አጎት ነው እንደዚህ ፎቶ የሚነሳው አጎት ነው። አዎ እውነትም አጎት ነው። በየቦታው ላይ ፎቶ የሚነሱት ከአጎቷ ጋር ነው። እውነት ነው አይደለ? የአጎት ፎቶ ነው። በጣም ነው እንደ አጎት ይሆናት በጣም ነው አጎት ይሆናት። እውነት ነው። እኔም አምኛለሁ። አጎት ነው ጽባል እኔም አምኛለሁ ራሱ እንደዛ ነው። በጣም ነው አጎት ይሆናት። እውነት ነው። ገንዘብ አጎትም አክስትም ወንድምም እህትም ያደርጋል፣ ዘመድም ያደርጋል። አይዟችሁ በርቱ ለማለት ነው። ያራዳ ልጅ ልዘግብ ያ ነው። ሌላ ጥያቄ አለ? ገንዘብ ይመቸው የምል ሰው ነኝ እኔ። ገንዘብ ይመቸው አባቴ። እንደምንም ብለህ ይዘህ ተገኝ ነው ብራንድ ይዘህ ተገኝ። ያው እጁም ብብቷ ውስጥ ከቶ ነው ራሱ የተነሳው እኮ አጎቷ። ገንዘብ በጣም አቅም አለው ለወንድ ልጅ። ሰክሰሱ ነው ሴት ልጅን አትራክት የሚያደርገው ሰክሰሱ። እንደ ለመደበሪያ የሆነ ጎረምሳ ልጠብስ ትችላለች። የሆነ ጎረምሳን ግን አግብተው አትኖርም። እውነቱን እነግርሃለሁ። ለመደበሪያ ፉን ለማለት ምናምን ልጠብሰው ትችላለች። ግን ለትዳር ከተባለ ጎረምሳው ቦታ የለውም። ያ የእንጀራ አባት ነው አላሉ።